ባለፈው ሰኔ ወር ግድም እንዲህ እንደ ዛሬው ዓለምን በአንድ እግሩ ያቆመ ምድር አንቀጥቅጥ ጦርነት በእስራኤልና በኢራን በከፊል አሜሪካን ባካተተ መልኩ ለተከታታይ 12 ቀናት ተካሂዶ ነበረም። ጦርነቱ ድንገት የቆመው በፖለቲካው ዓለም እንደ ልቡ በሚባሉት በአሜሪካው ፕሬዚደንት ዶናልድ ትራምፕ ቀጭን ትዕዛዝ ነበረም። አሁን ጦርነቱ ተመልሶ አገርሽቷል። ምክንያቱ ትራምፕ ናቸው። እኔ ሰላም ሰው ነኝ፣ በዓለም ላይ 8 ያህል ጦርነቶችን አስቆሚያለሁ፣ የሰላም ኖቤል ሽልማት ይገባኛል የሚሉት ትራምፕ ተአማኒነት እያጡ ነው። ግጭቶችና ጦርነቶችን ከማስቆም ይልቅ በጦርነቶቹ ቀጥተኛ ተሳታፊ ናቸው። አሜሪካ ከእስራኤል ጋር በጋራ በመሆን ጦርነት የከፈተችው በአሜሪካና በኢራን መካከል በተደረገው ድርድር ትራምፕ ደስተኛ ለመሆናቸውን ካሳወቁ ከጥቂት ሰዓታት በኋላ ነው። የድርድሩ ውጤት ለጊዜው ባይታወቅም ከድርድሩ ጋር ተያይዞ ትራምፕ በኢራን ላይ ይፋዊ ጦርነት እንዲጀምር አዘዋል። በዚህ ጦርነት የኢራኑ መንፈሳዊ መሪና የበላይ ጠባቂ የሆኑት አያቶላ አሊ ኻሜኒ ያሰጋቸዋል ተብሏል። በመጀመሪያው ጥቃት በአያቶላ መስሪያ ቤት አጠገብ ከፍተኛ ፍንዳታ ተሰምቷል። አያቶላ ወደ ዋሻ ወደ ተለየ ስፍራ ሊደበቁ እንደሚችሉ ቢጠበቅም ጥቃቱ ግን እርሳቸው ላይ አነጣጥሯል። ባለፈው ጦርነት ትራምፕና ኔታንያሁ በአያቶላ ላይ መዛታቸው የሚታወስ ነው። ትራምፕ አያቶላ የት እንደተደበቀ እናውቃለን፣ እጅ ስጥ ብለው ነበረም። ከዚህ አንጻር በዚህኛው ጦርነት አያቶላ የሚያሰጋቸው እስራኤልና አሜሪካ ኢራንን ለማንበርከክ መሪዋን መግደል ላይ ስለሚያተኩሩ ነው። የአንድ ብርቱ ሁለት መድኃኒቱ የተባለለት አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት ከመካከለኛው ምስራቅ እስከ ምስራቅ አፍሪካና ቀይ ባህር ድረስ ብዙ ጉዳዮችን የሚነካካ ነው። ብርቷ ኢራን የአጸፋ እርምጃዋ በአሜሪካ ወታደራዊ ይዞታዎች ላይ አነጣጥሯል። ከዚህ አስከትለን በስፋት እንመለከተዋለን። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የትራምፕ አዋጅና የኢራን አጸፋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ከባድ ወታደራዊ ዘመቻ መጀመሩን በይፋ ማወጃቸው ቀጣዩን ጊዜ አስጊ አድርጎታል። ትራምፕ እስራኤል በኢራን ላይ የሚሳኤል ጥቃት መክፈቷን ካሳወቀች በኋላ አሜሪካን በሀገሪቱ ላይ ከባድ ወታደራዊ የውጊያ ዘመቻ መጀመሯን ገልጸዋል። የኢራን አብዮታዊ ዘብ በበኩሉ በእስራኤል ላይ የመጀመሪያው መጠነ ሰፊ የአጸፋ የሚሳኤልና የድሮን ጥቃት መሰንዘሩን ተናግሯል። ባህሬን በሀገሪቱ በሚገኘው የአሜሪካ ባህር ኃይል 5ኛ ክፍለ ጦር ዋና መስሪያ ቤት ላይ የሚሳኤል ጥቃት መነጣጠሩን አሳውቃለች። በካታር ደግሞ አንድ ሚሳኤል በአየር ላይ መክሸፉ ተነግሯል። በተባበሩት አረብ ኤምሬቶች መዲና አቡዳቢ ፍንዳታ መከሰቱ የተሰማ ሲሆን የቀጠናው ሀገራት የአየር ክልላቸውን ዘግተዋል። በኢራን ዋና ከተማ ቴህራን ተከታታይ ፍንዳታዎች ተሰምተዋል። በሌሎች የሀገሪቱ አካባቢዎችም ተመሳሳይ ነገር ተሰምቷል። እስካሁን ከኢራን መንግስት የተሰጠ ይፋዊ ምላሽ ባይኖርም የሀገሪቱ የመንግስት ብዙሃን መገናኛዎች ፕሬዚደንት ማሱድ ፔሽኪያን በሰላምና በደህና ሁኔታ ላይ እንደሚገኙ ዘግበዋል። የተባበሩት አረብ ኤምሬቶች በኢራን ጥቃት እንደተፈጸመባትና አንድ ኤዥያዊ ሰው እንደሞተ ተናግራለች። ኢራን ያጸፋ ጥቃቷ እስራኤል ላይ ብቻ አልተገደበም። የአሜሪካ የጦር ሰፈሮች ይገኙባቸዋል ባለቻቸው የመካከለኛው ምስራቅ ሀገራት ላይ ድብደባ ፈጽማለች። ድብደባ የፈጸመችባቸው ሀገራት የተባበሩት አረብ ኤምሬቶች፣ ጆርዳን፣ ካታር፣ ባህሬን፣ ኩዌት ናቸው። የተባበሩት አረብ ኤምሬቶች መከላከያ ሚኒስቴር በርካታ ሚሳኤሎች መክሸፋቸውን ገልጾ በአቡዳቢ አንድ ኤዥያዊ ሰው መሞቱን አስታውቋል። ሰው የሞተው በመኖሪያ መንደር አካባቢ በወደቀ ፍርስራሽ መሆኑን አመልክቶ የንብረት ጉዳት ደርሷል ብሏል። ካታር የአየር መከላከያ ጋሻ ስርዓቶች ሚሳኤሎችን እንዳከሸፉና ምንም አይነት የጉዳት ሪፖርት እንዳልደረሰ ተናግራለች። ባህሬን በሚሳኤሉ ጥቃት ምክንያት በዋና ከተማዋ ጭስ ሲወጣ ታይቷል። ኩዌትና ዮርዳኖስም ወደ አየር ክልላቸው የገቡ ሚሳኤሎችን መጥተው መጣላቸውን ተናግረዋል። በአሁኑ ሰዓት በእነዚህ ሀገራት የአየር ክልል ተዘግቶ የሚገኝ ሲሆን ሁናቴው በከፍተኛ ፍጥነት እየተቀያየረ ነው። ጦርነቱ የተጀመረው በአሜሪካና በኢራን መካከል የተደረገውን ድርድር ተከትሎ ነው። በድርድሩ ትራምፕ ደስተኛ አለመሆናቸውን ካሳወቁ ከጥቂት ሰዓታት በኋላ የፈነዳው ጦርነት በፍጥነት አድማሱን እያሰፋ ነው። ጉዳዩ የመካከለኛው ምስራቅ በርካታ ሀገራትን እያዳረሰ ነው። አሜሪካ ባለፉት ጥቂት ሳምንታት ጦሯንና ተዋጊ አውሮፕላኖቿን ወደ መካከለኛው ምስራቅ ስታስጠጋ ውጥረቱ አንድ ብሎ ጀመረ። የወቅቱ የአሜሪካ ወታደራዊ እንቅስቃሴ በኢራን ላይ ጥቃት ሊፈጸም እንደሚችል ሁነኛ ማሳያ ነበረም። እስራኤልና አሜሪካ በቅንጅት ሆነው በኢራን ዋና ከተማ ቴህራን የጀመሩትን ጥቃት ወደ ተለያዩ የሀገሪቱ ክፍሎች ጭምር እያስፋፉ ነው። የአየር ድብደባም ፈጽመዋል። ኢራንም የአሜሪካን ጦር ሰፈር ደብድባለች። ጥቃቱ ከጀመረበት ሰዓት አንስቶ ባለው መረጃ የኢራኑ ፕሬዚደንት መሱድ ፔሽኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት ተሰንዝሯል። በአሜሪካና እስራኤል የተፈጸመውን የአየር ጥቃት ተከትሎ
ኢራን ብርቱ የተባለ የአጸፋ ጥቃት ሰንዝራለች። የእስራኤል መከላከያ ኃይል በእስራኤል ግዛቶች ሳይረን የተባለው የአደጋ ጊዜ ደውል ድምፅ አሰምቷል። ይህን ተከትሎ ኢራን ወደ እስራኤል የሚሳኤል ናዳ ማውረድ መጀመሯን የተሰማው ኢራን ወደ እስራኤል ግዛት ያነጣጠረ መጠነ ሰፊ የባለስቲክ ሚሳኤል ጥቃት መጀመሯን የእስራኤል መከላከያ ኃይል በይፋ ማረጋገጡን ተከትሎ የእስራኤል የአየር መከላከያ ስርዓት የሚሳኤል ናዳውን ለመጥለፍና ለማክሸፍ በሙሉ አቅሙ እየሰራ ነው። የመከላከያ ኃይሉ ቃል አቀባይ የአየር መከላከያ ስርዓቱ ሁሉንም ጥቃቶች 100% መከላከል ስለማይችል ህዝቡ በአፋጣኝ ወደ መጠለያ ክፍሎች እንዲገባና የደህንነት መመሪያዎችን በጥብቅ እንዲከተል አሳስበዋል። እስራኤል ጥቃቱን ለመመከት አስፈላጊውን ወታደራዊ እርምጃ ሁሉ እየወሰደች መሆኑን ያሳወቀች ሲሆን ይህ የኢራን የአጸፋ እርምጃ የቀጠናውን ወታደራዊ ውጥረት ወደማይመለስበት አደገኛ ምዕራፍ እየወሰደው ነው። ጦርነቱ ብዙ ውድመት የሚያስከትል ስለመሆኑም ተደጋግሞ እየተነገረ ነው። የአያቶላህ እጣ ፈንታም ጦርነቱ ለኢራኑ መንፈሳዊ መሪና የበላይ ጠባቂ የሆኑት አያቶላ አሊ ኻሜኒ የሚያሰጋቸው ሆኗል። በመስሪያ ቤታቸው አጠገብ የተሰማው ፍንዳታ ስጋቱን ከፍ አድርጎታል። አያቶላ ባለፈው ጦርነት ለክፉም ለደጉም መዘጋጀት ይበጃል በማለት ራሳቸውን አዘጋጅተው ነበርም። ትራምፕ ደግሞ እጅ ስጡ ሲሏቸው ነበርም። ባለፈው የእስራኤልና የኢራን ጦርነት በይፋ በጀመረ ሰሞን የአሜሪካው ፕሬዚዳንት ትራምፕ እጅህን ስጥ ካሏቸው በኋላ ወዲያውኑ እጅ አልሰጥም የሚል ምላሽ ሲሰጡ የአሜሪካ ጣልቃ ገብነት የሚኖር ከሆነ የማይጠገን ጉዳት ይደርስባታል ሲሉ አስጠንቅቀዋል። አሁን በዚህኛው ጦርነት እርሳቸው ዋነኛ ኢላማ ስለመሆናቸው እየተነገረ ነው። ከሁለተኛ ዓለም ጦርነት ማብቃት በኋላ የተከሰተው ቀዝቃዛው ጦርነት በሀያላኑ ሀገራት መካከል የነበረው ወታደራዊ ፍጥጫ ወደ ኒውክሌር ጦርነት አምርቶ እልቂት ይከተላል የሚል ስጋትን ያስከተለ ነው። አሜሪካና በሶቪየት ህብረት መካከል የነበረውን የኒውክሌር ፉክክር ከፍተኛ ነበረም። ኒውክሌር ከሀገራት አልፎ መንግስታዊ ወዳልሆኑ ቡድኖች ሊገባ ይችላል የሚለው ስጋት ደግሞ ሀያላኑን ጭምር ያሳሰበ ነው። ይህንን ስጋት ለመቆጣጠር በወቅቱ የአሜሪካ ፕሬዝደንት የነበሩት ድዋይት አይዘንሃወር በፈረንጆቹ 1953 የኒውክሌር ቦምብ እንዳይኖራቸው የተከለከሉ ሀገራት የኒውክሌር ኃይልን ለሰላማዊ አገልግሎት እንዲጠቀሙ የሚፈቅድ አተምስ ፎር ፒስ የተባለ እንቅስቃሴ ጀመሩ። በ1957 ደግሞ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ የተባበሩት መንግስታት ድርጅት አካል ሆኖ ተሰየመ። ከ10 ዓመታት በኋላ በ1968 የኒውክሌር መስፋፋት ስጋትን ለማስወገድ የሚያስችል ስምምነት ተደረገም። ኢራን የስምምነቱ አካል ነበረች። ስምምነቱ ግን የኒውክሌር ጦር መሳሪያ መስፋፋትን ለመግታት የተደረሰው ስምምነት እንደታሰበው በሁሉም የዓለም ክፍል የሚገኙ ሀገራት የኒውክሌር ጦር መሳሪያን እንዳይገነቡ ለማድረግ ሳይችል ቀረም። ከአውዳሚ ጦርነትና አውዳሚ ጦር መሳሪያ ነፃ የሆነች ዓለም መፍጠር አልተቻለም። ስለዚህ የኒውክሌር ጉዳይ አሳሳቢ ደረጃ ላይ ደረሰም። ኒውክሌር በቀዳሚነት የታጠቁት የወቅቱ ሀያላን አሜሪካና ሶቪየት ህብረት ናቸው። ከአውሮፓ ዩናይትድ ኪንግደምና ፈረንሳይ፣ ከእስያ ቻይና፣ ሰሜን ኮሪያ፣ ህንድና ፓኪስታን አሉ። ከመካከለኛው ምስራቅ ምንም እንኳን በይፋ ባይነገርም እስራኤል እንዲሁም ከአፍሪካ በአፓርታይድ አገዛዝ ስር የነበረችው ደቡብ አፍሪካ ስማቸው ይነሳል። ኢራን ማንም አይፈቅድልኝም ማንም አይከለክለኝም ስትል የጀማመረችው የኒውክሌር ማብላት እንቅስቃሴ መጠኑ ከፍ ያለ ዩራኒየም አብላልታለች በሚል በተለይ ከነ አሜሪካና ይህንንም እንደ ደህንነት ስጋት ከምትመለከተው እስራኤል ዘንድ ከፍተኛ የሆነ ውግዘት አስከትሎባታል። የአሁኑ ጦርነት ዋነኛው ምክንያት ይህ የኒውክሌር እንቅስቃሴ እንደሆነ ይታመናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ያለውን አገዛዝ ለማስወገድ ዘመቻ ጀምረናል ብለዋል። ለ47 ዓመታት የአያቶላ አገዛዝ ሞት ለእስራኤል ሞት ለአሜሪካ እያለ በተደጋጋሚ ያሰማ እንደነበር የእስራኤሉ ጠቅላይ ሚኒስትር ተናግረዋል። ትራምፕን ታላቁ ጓደኛችን በማለት ለታሪካዊ አመራራቸው አመሰግናለሁ ሲሉ አድናቆታቸውንና ምስጋናቸውን ገልጸዋል። ሀገራቸው ከአሜሪካ ጋር በመሆን በኢራን ላይ ጥቃት መክፈቷን ተከትሎ በሰጡት መግለጫ የኢራን መንግስት ደማችንን አፍሷል፣ ብዙ አሜሪካውያንን ገድሏል፣ የራሱን ህዝብም ጨፍጭፏል ብለዋል። ይህ ገዳይ የሽብርተኛ አገዛዝ መላውን የሰው ልጅ አደጋ ላይ የሚጥል የኒውክሌር ጦር መሳሪያ መታጠቅ የለበትም በማለት የአሜሪካና እስራኤል የጋራ ዘመቻ የኢራን ህዝብ ዕጣ ፈንታቸው ራሳቸውን እንዲወስኑ መንገዱን እንደሚጠርግ ተናግረዋል። ጠቅላይ ሚኒስትሩ የሀገራቸው ህዝብ ከወታደራዊ አዛዦች የሚሰጠው መመሪያ እንዲያከብርም ጥሪ አቅርበዋል። በጋራ እንቆማለን፣ በጋራ እንዋጋለን፣ እናም የእስራኤልን ዘላለማዊነት አብረን እናረጋግጣለን ብለዋል። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ ባጋሩት የቪዲዮ መልእክት አሜሪካ በኢራን ላይ በተፈጸመው ጥቃት ውስጥ ተሳታፊ መሆኗን አረጋግጠዋል። ስምምነት ለማድረግ ደጋግመን ሞክረናል ያሉት ትራምፕ ሚሳኤሎቻቸውን እናውድማለን፣ የሚሳኤል ኢንዱስትሪያቸውን ወደ ትቢያነት እንቀይራለን ብለዋል። አርብ ዕለት በኢራን የኒውክሌር መርሃ ግብር ላይ በተደረጉት የቅርብ ጊዜ ውይይቶች ደስተኛ ለመሆናቸውን ገልጸው የነበሩት ትራምፕ ነገር ግን ጥቃት ለመፈጸም ከውሳኔ ላይ አለመድረሳቸውን ተናግረው ነበርም። እንዲያም ቢሆን ከወደ አሜሪካ በኩል ያሉ የወሬ ምንጮች በኢራን ላይ መጠነ ሰፊ ጥቃት ሊከፈት እንደሚችል ከሰዓታት በፊት ሲዘግቡ ነበርም። ትራምፕ የሚያስፈልገንን ሊሰጡን ፈቃደኛ ባለመሆናቸው ደስተኛ አይደለሁም ሲሉ
በሀገራቸውና በኢራን መካከል ለ3 ዙር ስለተደረገው ድርድር ተናግረዋል። ቀጣዩ የድርድር ሂደት በኦስትሪያ ይካሄዳል ተብሎ ቀጠሮ በተያዘበት ሰዓት ነው በኢራን ላይ የአይነቱ ጥቃት እንደተፈጸመ የተሰማው። ትራምፕ አብዮታዊ ዘብን ጦር መሳሪያዎቻችሁን አስቀምጡ፣ ያኔ ፍትሐዊ በሆነ መንገድ ተስተናገዳላችሁ፣ አልበለዚያ ግን ሞትን ትጋፈጣላችሁ ብለዋል። በአሁኑ ዘመቻ የአሜሪካ ግብ ተጨባጭ የሆነን ስጋት ማስወገድ ነው ያሉት ትራምፕ የኢራንን የሚሳኤል እንዲሁም የባህር ኃይል እናወድማለን ሲሉ ዝተዋል። ኢራናውያንን የነጻነት ጊዜያችሁ ተቃርበዋል ሲሉም መልእክት አስተላልፈዋል።